ምናምን የሚባሉት ልክ ለአማራ ጠላት ሆነው በልተው አብረው ኖረው እንደሚያስቸግሩት እኛ ጉራጌ ውስጥም ጉራጌ ሆነው ጉራጌ አይደለንም ብለው ነቀሳዎች አሉ። ጉራጌኛ ይችላሉ፣ እኛ መለየት አንችልም። አንዳቸው ወጥተው ሰድበዋል ሊሆን ይችላል። ጉራጌ በምንም መስፈርት በዚህ መልኩ ልጆች የሚሳደብ ማህበረሰብ አይደለም። እኔ ልጅ ተናግሬ አይታችሁኛል። አዎ ዮኒ ማኛ ልጆቼን ስለነካ ልጄን ስለነካ ልጆቼን ሳይሆን ልጄን ነክቶ አባቴን ነክቶ ነው የነካሁት። ሊያ ፊንገር ልጄን ነክታ ልጇን ስሰድብ ካያችሁ ፍሬራ ሷ ከጂጂ ኪያ ጋር ገጥማ ልጆቼን ሰድባለች። ልጆቿን ስረግጥ ነው ያቆመችው። ማንም እኔ ሮማን ተነስቼ የሰው ልጆች ነክቻ አላቅም። ልጅ እያለው የሰው ልጅ የሚነካ የለም። የልጅ ፔን ስለማቀው ልጆቿ አይደለም ያስለቀሷት፣ ሀቢባ ያስለቀሳት ቲክቶኩ የዘጋባት ቤታዮ ዋዝናቸው። ቤታዮ ስንት ጊዜ ተዘግቶብኛል፣ 10 ምናምን ጊዜ ማስክ ስላረግሽ ሳይሆን አንድ አዛ አይለቅም አረጋጊው አለቻት። እዮዳ እንደወገብ ቅማል ጠምዷታል። እሱ ነው የሚያዘጋባት። አንድም ጉራጌ በዚህ መልኩ ክፋት እኔ ስለተናደድኩ እንጂ ጉራጌ እንኳን እሷን ቲቶ ሊያዘጋ ስራ ላጣ ከነኳቻቸው ግን አይቻሉ። ስለዚህ ይሄን ያንቋት ሰድቦ ለተሳዳቢ ጂጂ ኪያ ጀምራለች። ጉራጌ እናቱን ቀብሮ ሱቅ ይከፍታል እያለች እየሰደበችን ነው። ሰድቦ ለተሳዳቢ ስለሰጠችን ውጭና ይቅርታ ጠይቂን የተባለችው አልጠይቅም ማለች። ሰድቧታል። ልጆቿ ስለተነኩ እኔም ፈቃደኛ አይደለሁም። እኔም ነውር ነው ብዬ ተቆጥቻቸዋለሁ። ከዚህ በኋላ ሚዲያ ላይ ወተሽ እኔ ጋር መተሽ የምትንጫጪ ሀጠራው አስመሳይ ነውር ነው ብዬ ተቆጥቻቸዋለሁ። ከዚህ በኋላ ሚዲያ ላይ ወተሽ እኔ ጋር መተሽ የምትንጫጪ ሀጠራው አስመሳይ ምድረ አለቅላቂ ሁላ ገና እኮ አይናግራ ገና ስንጣ መታችሁ በአክሰንት የአማርኛ አክሰንት አወጣዋለሁ። ሮማን 16,000 ብር አዋጥቼ በላችሁ ድምጽ ሁኚ። ለምን ደምሽን አጠጣው? ከነገራችሁ ጆከር ነገራችሁ፣ ጃፒ ነገራችሁ። ሁሉም የአማራ ልጆች ተው። አማራ በዚህ ሰዓት ስትመከራ እያየ ነው። ብራችሁን ለሚረዳ እርዱ ተብሎ ተነገራችሁ። ከዛ ስትጣሉ አመታችሁ ነው ቤት ሮማን ብራችንን በለ መርደማችሁን ትጠጣው። አዶን ጊቨሽ እኔ ጋር መተህ ብታወራ ደምን ትጠጣው። ምን አገባኝ እኔ ጋር መተህ የምታለቅሰው ምድረ ሀጠራው ሲነገር ማሰማ ቤሽቲያ። ጉራጌ ሳይነኩ እሱ አይነካም። ሸምበቆ ቢረዝም አይደርስም ሀርጌ ሳይነኩት አይነካም። ጠቅላላ ጉራጌ ተብለው የተተረቱለት አብረውት የኖሩት ነው። ኦኬ ጉራጌ ይሉናል ግራ የገባቸው በሰባራ መርፌ እያታለልናችሁ። ጉራጌ ይሉናል ምድረ አፈጭቃ እንመረጣለን ከባህር ማዶቃ። መስሚያ ጥቅ ነው። በጉራጌ ከመጣ የስ ጉራጌ ሰው ነክቶ ያቅ ካልነኩት አይነካም። ከነኩት ደግሞ ልክልኩን እናንተ ራሳችሁ ነካቻ ሲጠርጓት ልጆቿን ተውሳትሉ። አሁን ጉራጌን ለማስተዋይ ልክ አይደለም ወይ? አስመሳይ ምድረ ጥርግርግ ምሰማ ነገር የለም። እኔ ሮማን ጉራጌ ማሳሳችልም። ጉራጌ ሰው ሳይነኩት አይነካም። ከነኳቻቸው ይገጥግጡሽ ልጆቿ። አሁንም የጉራጌ ልጆች እንደው በእግዚአብሔር የምትወዱኝ ከሆነ ልጇን አትንኩ። እናንተ መጥፎ ለማስደረግ የምትሄድበት ነው። እናንተ በእናንተ አይደለም ያለቀሰችው። ብታለቅስ የዛኔ ልጆቿን ሲሰድቡ ታለቅስ ነበር። እኛን ለማሳጣት ስለሆነ የጉራጌ ልጆች ልጆቿን አትንኩ። እሷ ይቅርታ ካልጠየቀች እኔ እንዲያርጉ አልልም። እኔ ትቻታለሁ። ስራዋን ትስራ፣ ስራዬን እሰራለሁ። አትንኳት፣ ልጆቿን አትንኩባት። እሷ ይቅርታ አልጠየቀችም ብላችሁ ሄዳለሁ፣ መብታችሁ ነው። ልጆቿን አትንኩባት። እሷ ይቅርታ አልጠየቀችም ብላችሁ ሄዳለሁ፣ መብታችሁ ነው። ይሄ የኔ እንትን አይደለም። ቆይ እኔ አሁን ሳውና ገብቼ ልምጣ፣ ቪዲዮ ሰራለሁ ሙሉ ዓለም ላይ ያለ ማምን አባሽ እንደምትሰሪ ያንዳንድሽን ጠቅሼ ልክልክሽን የሚሆን ቪዲዮ ሰርቼ ዱቅ አረጋለሁ። ታኮፕሪንግ አድርጉ። ልክስክስ በጧት ፓታችሁ ውስጥ እጃችሁን አስቀምጣችሁ ታብታብ ማድማችሉ አውጣ ከቂጥ ውስጥ
እጅን አውጣና ታብታብ አድርግ። እዚህ የሚይዘው አባ እየሰራችሁ ነው። ሀጠራ ታብታብና ኮምፕሊት አድርጉት። ቤቱ አድሚኖች አስገቡ፣ ጆከርን አስገቡልኝ። ጆከር እያለው ነው ምን እንደያዘው እኮ አስገብዬ እጄ ቂቤ ነው ደግሞ። ጆካ እንዴት ነህ? ገጥመህ ስማ። ምኑ ነው የሚቆራረጠው እንዴ? የት ነው የተቆራረጠው? ኔትወርክሽ እስካሁን እኮ እያያዘሽ እኮ ለእኔ ነው የምር ይዝሽ እንትን ነው አዶ ነው እንግዲህ ኪችን ስለሆንክ እንትን ነው። ዋይፋዩ ችግር አለውና ጠርቻቸዋለሁ። ለዛ ነው ዋይፋዩ አየሽን እኮ ወንድምሽን እኮ ክፍልሽ እኮ ነኝ እኔ ስገባ ታስተካከል። ታብታብ አድርጉ፣ ኮፒ ሊንክ አድርጉላት ሁላችሁ። የኔ አባት ታዲያስ ሚዲያው ዝም ብሎ ይንጫጫል እንዴ? በአፋም ኩሎ እኔ ሳልነካቸው የሰው ልጅ ሮማን እያለ አብሮ ይሰራል እንዴ? ቪዲዮ ንፍጣሜ ማን አባል ይስነካል? የማን ልጅ ተነክቶ የእንትና ይቺ አቢባ የምትባለው ልጆች የነኩብኝ ብላ በእርግጥ ቪዲዮ አሰምታለች። እኔ እንዳሉ እና የእሷ ልጆች ምንድን ናቸው? እኔ ምን አውቃለሁ? ከወርቅ ነው የተሰሩት ብላ የእኛ ልጆች ሲዘቀዝቁ ያልተሰደበ ከዮናስ ሙሉነህ ልጅ በላይ አንተ ዱዳ እየተባለ ያልተሰደባለ ምንድን ናት? ማናት እሷ? ምን ስለሆነች ነው? እኔ እኮ ግራ የገባኝ እሱ ነው። ከዛ እኔም ብሌም ያደርጋሉ። እኔ እኮ አልነካውም። ልጆቿ ዋናቸው እዚህ ሚዲያ ላይ ፌመስ ነን የሚባሉ እነዚህ ትልልቅ ሴቶች ናቸው። ታርፊያለሽ። እሱ ነው እኮ የምነግርህ። እነ ካቻ እኮ ሰድበዋል ልጆቿን። የዛኔ እኮ አልተናገረችም ሀቢባ ተብዬ። ካቻ ምናምን ተይውና ያልተሰደበ ልጅ አለ ወይ ነው ጥያቄ። እሱ ነው እኮ የምለው። የዛኔ ለምን አያድሙም? የእሷ ልጅ ለምን እሷ ቤት ገብተው እይታ እንዲያገኙ ሊያወሩ ምናምን ስለፈለጉ እኮ ነው። አቃጣሪ እኮ ስለሆኑ ነው። ጆከር ማለች ነው እይታኛ እኮ ሚዲያውን እኮ የቆረቆረውኛል። ምንድነው እንደዚህ ሽብቅጥቅጥ? ምን አውቃለሁ? ሽልጥልጥ፣ ምድረ ሽልጥልጥ፣ ጆከር ምድረ ሽልጥልጥ አህያ ሁላ እነዚህ አስመሳይ አይገርምህ? ደግሞ እኮ ተጣልተናትኛ እኛ ጋር ድምፅ ሁኑም ብሎ አልመጡም። ጆከር 16,000 ከትቼ ብላ ኖ 16,000 ከትቼ ብሬን በላችብኝ ሀቢባ ብላ አትመጣም። ምን አባሽ እኔ ምን አገባኝ? አንተ ደግሞ ምን አገባ? ምንድን ነው የምትለኝ አባቱ? ዋኖፌ ወንዱ ነው ሴቱ? ወንዱ አይናገርም ሴቱ። እኔ እኮ ስታሽቃ በጣም የሆነ እንትን ስትሉ ለምን የነ ዮናስ ልጆች ሲሰደቡ ከተናገራችሁ ለሁሉም እኩል መናገር ነው እንጂ እኔ የኔ ልጆች ነው መጀመሪያ የተቀጠቀጡት። የት ነበሩ? መረጋጋት ካለብን ጥግ ድረስ ትረጋገጫለሽ። የት ነበሩ እኮ ነው። ሚዲያ ላይ ስትመጡ ከብልግና እስከ እንትን ግን እዚህ ማህበረሰብን አታስገቡ። ወደድክም ጠላ እየነገርክ እየመረረ ትውጠዋል። እሷ ራሷ ናት ማህበረሰብ ውስጥ ገብታ ያመጣች አንድ ነገር። ማህበረሰብ ከተነካ ልጫ ተነክታ ተያዝ ስትባል ያሰማች ማህበረሰብ ከመሰላችሁ እንዴ? እና ሮምዬ ከመሰላችሁ ደግሞ ይቅርታ ጠይቅ የሚሏት የለም እኮ የሚሏት ገብተው ምድረ አቃጣሪ ቦርኮ አንዳቸው ገብተው ማህበረሰብ ተጠይሟል ይቅርታ ጠይቂ አይሏትም። ምድረ ባፋን ሁሉ ሀጠራው አቃጣሪ ማለት ነው። ይቅርታ ጠይቂ እንደማለት ምሰማ የለም። ምድረ ባፋን ሁሉ ሀጠራው አቃጣሪ። እኔ የሊያ ፊንገር ልጅ ስሰድባት እኔ አውቄ ነው ገመምተኛ ምናምን ብዬ አልኳት። እኔ ምኗን ትታመም አላቅም። የወዲ ማኛ ልጆች ዘገምተኛ ብዬ ስሳደብ ልጄን ስለነካ ነው ናቸው አዶኑ። እኔ የአቢባ ልጅ ይታመም አይታመም እመቤቴ ምስክሬ ነው። እማቀው እኔ ልጆቿን አይችባትም አላቅም። እኔ የምለው ቆይ ጉራጌ ማለት የተከበረ ማህበረሰብ ነው። እኛንስ በውስጥ እያደረገች እኔ የጉራጌ ማህበረሰብ ሁላችን እኛ አማራዎች እናከብራለን። ስለሌላው ብሔር ግን ወግ ባህሉም ሁሉ ነገሩም ጉራጌ ራሱ የሆነ ባህል አለው። በዛ ባህሉ ግን ማንም አማራ ይሄዳል ያከብራል።
ጉራጌ አይደለችም ብሏል አሉ። አንዷ አይደለችም ስትል ነበር። እሺ የጉራጌ ማህበረሰብ ትልቅ ማህበረሰብ ወግ ባህል ያለው ከብዙ ማህበረሰብ ጋር የሚታወቅ ማህበረሰብን እናትና ሚስቱንና እናቱን ቀብሮ ሱቅ ስራ ይገባል ማለት ምን ማለት ነው? ጠይቅልኝ። ይሄ ደነስ ፒፕል ማለት ነው። አብሮ እናቱን ይሸጣል። እናትና ሚስት አንድ ናቸው። ታዲያስ እንደዛ ስትል ማህበረሰብ እናትና ምናምን የረገጥኩት እንጂ ልጆቿን አልነካው። 4,000-5,000 ሰው ተይዞ እና እንዴት እንደዚህ አይነት ብልግና ይወራል? ይህንን ሽፋን አድርጋችሁ አንድ ለእሷ ልጅ ተሰደበ ብላችሁ የምትሉ መላውም ይሄን ማህበረሰብ እንደዚህ አቆሽሻ እኛንስ በሚስጥር አማራውን ዛሬ ምን አለች መሰለሽ? ኮሜንት አትዝጉ። እኔ ሞዴሬተር ሲጭኝ ኮሜንት አትዝጉ። ክፈቱ። እኔ ልተኩስ ነው። ክፈቱ። የፈለገ ይሳደብ። ክፈቱ። እንዳዘጉ ኮሜንት እንዴ ታንጂ ለከክዳ አይደለም። ስለዚህ ያንን ሰፊ ማህበረሰብ ይቅርታ ጠይቂ ብሎ ማስባል ስለ ልጅ የምንድን ነው? ዛሬ ምን አለች መሰለሽ? ዛሬ ምን አለች መሰለሽ? እኔ ገና ቢሮ ከፍታለሁ። ይሄ ፖለቲከኞች አይደል ሰዓት ጨምሬያለሁ አለች። ሰዓት ጨምሬያለሁ ቢሮ ከፍቼ ከእኔም አበድራታለሁ። ቅዳሜ ስራ ጀምሬያለሁ። ደግሞ የራስሽን ብቻ ነው ሩሚ። እሺ በቃ የኔ ፍቅር አዳምጪኝ። አልተደማመጠ የመጣ ሄደው አማራው ከእሷ ጋር ረዳት እንጂ ምን አደረገ? ስለ ፖለቲካ የተጠየቀችው አማራ ነው አይደለ? ስለዚህ እበታትነዋለሁ። አማራው እየገደለና ያለ አትግደሉ ብሎ ነው የመጣ። እሱ አሁን ጄኖሳይድ ስለዚህ ምድረሽ ልጥልጥ ነገርልኝ የት አለ መሰለሽ? አንቺም ደግሞ ሰዓት ታስጠጊ። አዳምጪ ይሄንን ጉድ ምንድነው? ጆከር እንደዚህ ምን በጎች ናቸው? ወይኔ አፈር ልብላላቸው። የምን በግ ነው? በጎንን አሉ። ለምን እንደዛ እንዳሉ ልንገርሽ። አዳምጪኝ። ሲመጡ የሀቢባ በጎች ይሏቸዋል እና የእሷን ፎቶ አድርገው ልክ ሰይሞ የሀቢባ በግ ነን ብሎ ቤታቸውን ከፍተው ጉድ። አዳምጪ። ጉራጌዎች ናቸው። ወይኔ አፈር ልብላ። ጉራጌዎች ናቸው። እንዴት ብለው እንደዚህ ሰሩላቸው? ጉራጌ ናቸው። በቃ ጉራጌ ናቸው። እኛ ሀቢባ እንድትሰደብ አንፈልግም ብለው ጉራጌ ናቸው እንደዚህ የሚያለቅሱ በአምልት ሀቢባ ሁኖ የሀቢባ በግ ነኝ። ወይኔ ተዋርደናል ገና። ወይ ጉድ! ከበግ ምነው አንወጣም አለ ይሄ ፒፕል። ግማሹ ድፍን በግ ቁጭ አድርጎ ይበላል፣ ግማሹ በግ ነኝ ይላል። በጎቹ እንዴት ነው? በግ ጠላውን ያሁንስ በግ በበግ ሆኗል በለኛ ፒፕሉ። ያለው ነገር ይሄ ነው። ብቻ በጣም ይደብራል። እኔ እኮ ጆከር እንደው አፈር ልብላለህ። እኔ ራሴ ተሳስተህ እኮ ልትሳደብ ትችላለህ። እኔ ከዚህ በፊት ይቅርታ 7,000 ሰው ላይፍ እያለ ይቅርታ ጠይቄያለሁ። ስናደድ ኦሮሞን ሰድቤያለሁ፣ ትግሬን ሰድቤያለሁ፣ ጉራጌን ሰድቤያለሁ፣ የራሴን ማህበረሰብ ስልጤ ሰድቤያለሁ። ደቡብን ነክቼ አላቅም። አማራንም ምናልባት ብዬ ለምን ሲያናድሩኝ ታውቃለህ? እዚህ ጋር ሲሳደቡ አማራ ብዬ ተሳድቤ አላቅም። ግን ይቅርታ 7,000 ሰው ላይፍ እያለ እኔ ከዚህ በኋላ ይሄን ማተቤን ይዤ
ማንኛውም ብሔር በቤቴም ሆነ በራሴ አንደበት አልሰድብም ብዬ ማተቤን እንዴት እንደምወደው በተግባር 2 ዓመት ሆኖኛል። ብሔር ነክቼ አላቅም። እኔ ቤትም ሚነካ የለም። አስከብሬ ተከብሬ ለምን ማህበረሰብ ስነካ መሬት ያለው ሰው እንደሚናደር ሲገባኝ ፋራ አይደለሁም። እኔ ከህብረተሰብ ጋር የሚያህል ህዝብ ጋር መጣል አቆም አለ። ይቺ ልጅ አንድ ሰው አይደለም ጉራጌዎች ወጥተው እኔ እኮ አይደለሁ እኔ አዲስ አበባ ልጅ እኮ ነኝ፣ ጉራጌ ነኝ። እኔ አዲስ አበባ ልጅ ሆኜ ጠንቅቄ የጉራጌን ባህል አውቃለሁ። አዲስ አበባ የሚኖር የትኛውን ማህበረሰብ ስለ ጉራጌ ያውቃል። እኔ አንድም ቀን ከመጣው ጀምሬ ሀቢባ ለክፋት ብላ ጉራጌን ሰደበች አላልኩም። ጉራጌ ትጠላለች አላልኩም። ሰራተኛ ነው ብለሽ ኤክስፕሌን ያረግሽበት ህዝብ አናዷል። ይቅርታ ጠይቂ። እነሱ በፈለጉት ይተርጉሙት። እኔ ያልኩት ስራ ለማለት ነው። ለማለት ያልሽው አስከፍቶናል ካላት 4 ፋደል ነው። በቃ እኔ የተናገርኩት ለዚህ ነው። ይቅርታ አርጉልኝ ብላ መፈታት ሲችል አልልም ይቅርታ የምታመጡትን ያለው ቲክቶክ ይቀራል እንጂ አለ ፍላጎት ያላመንኩበትን ይቅርታ አልጠይቅም ብሎ መድረቅ ምን የሚሉ ድርቅና ነው። እስታብል ይሄ ድርቅና እንኳን እሷ ጌታችን መድኃኒታችን ኢየሱስ ክርስቶስ እጁ ላይ ሚስማሩ ሳይወጣ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። ሰው አጠፋሽ ብሎ ከአንድም 2 ሰው 10 ሰው 20 ሰው ወጥቶ ሲነግር እንዴት ይቅርታ መጠየቅ ያቅትሃል? ማነች እሷ እንዴ? ምን አይነት ዳቢሎስ ነው አናቷ ላይ ያለው? እንደዛም እኮ ትናንትና ተዋት በቃ ይቅር የጉራጌ ልጆች በቃ ተዋት ሲሉ እኛ በሽምግልና ይዘናል አንለቃትም አሉ። አሁን እንደሰማሁት ሞጣ ጉራጌ አለመሆኗን ከየት እንደሰማ ሚዲያ ላይ አውርታለች አለ። አላቅም። ጉራጌ ካልሆነች ሌላ ብሔር ከሆነ ብሔሯን አጣርተን ደግሞ ያ ብሔርን ይቀጠቅጣሉ የጉራጌ ልጆች። ችግር የለባት። እኛ እርስ በራሳችን የተጣላ መረጃው ደርሶኛል እያለ ነው እዮዳ ባለ እዮዳ። በዚህ አጋጣሚ ለጉራጌ ድምፅ ስለሆንክ ስለ ጉራጌ ጥግ ያለውን ነገር ድምፅ ስለሆንክ እናመሰግናለን። ሞጣ ከዚህ በኋላ እኔ ካንተ ጋር አልጣላም። ለጉራጌ ድምፅ ስለሆናችሁን እናመሰግናለን። ጉራጌ በዚህ መልኩ ሚዲያ ላይ በገዛ ልጁ ሲዋር እኔን ሳታመሰግንኝ እኮ አለው መጀመሪያ እኮ አንተማ ሁሌ ነው። አንተ እኮ ፍሬንዴ ነህ። አንተ ብታረግ አይገርመኝም። አንተ ሳይነኩ ማንንም ማትነካ ነው ጆከር። እኔ በአንተ አልደራደርም። ታስረህ እኮ ደም ባወጥቼ ያለቀስኩት እኔ ነኝ። ማንም እንዲነካ ምንም እንዲነካ ከነ ምናምን በአንተ አልደራደርም። ስለዚህ በአንተ ታውቃለህ ከዮኒ ማኛ ጋር እኮ ታርቄ ወዲያው አንተ መተህ እንዲያርጎኛል ስትል ድጋሚ ነው የሰደብኩት። በአንተ አልደራደርም። ዮኒማ በነጠጠ እኮ ሮምዬንም ይቅርታ በሉልኝ አለ። አሁንማ በነጠጠ አይደል? በነጠጠ ሰላም በቃ ምንድን ነው የደረሰ? በነገራችን ላይ ከዮኒ መዝሙር አውጡለት እኮ አንተ ከመውደዱ የተነሱ ከዮኒ በላይ የነካው የለም። በዚህ አጋጣሚ ተናገር። እኔ ከዮኒ በላይ ልጆቹን የሰደብንበት ልጆቹን ቀብር ላይ ሁሉ ሰቅለን ምንድን ነው እውነት ነው። እግዚአብሔር እኔ የምለው ሮምዬ ግን ይሄንን ሰምተሻል? ምን 666 ሰምተሻል? እንዴት ምንድን ነው 666 መጡ እዚህ ቲክቶክ ላይ 666 ትሆናለሁ አለች እኮ ሀቢባ 666 ልሸመጥጠው ነው አለች። አራውቀ ነው እንዴት ለቲክቶክ ላይ ይሄኔ ፍቅር እኮ አዳምጪኝ እንዴ አንቺ ችግር አለብሽ እኮ ይሄ ነው ማታ መረጃ አትሰሚም የምልሽ እኮ ለዚህ እኮ ምስቲ ነገር አዳምጪ። በቃ ምን 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል። እሱ ፍርዱን ካልፈረደልኝ ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሴጣን አምላኪ ነው የምሆነው። በቃ ምን 666 ነው ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል።
ፈጣሪ ደግሞ በሰው ትእዛዝ ፍርድ መስጠት ጀመረ። እንዲ ወዴት እየሄድን ያለ ኖሮ ይሄ ነገር እኮ ሃይማኖት ሁሉ እየተሰደደ እኔ የምልህ ቆይ ጆከር፣ እኔ የምልህ ያ ሁሉ ህፃናት የአማራ ህፃናት ከወለጋ እንደዛ ደም እንባ ሲያለቅሱ እግዚአብሔር ሳይኖር ቀርቶ ነው? እኛ ሃይማኖታችንን በቃ እግዚአብሔር የምንበልብና ራሳችንን እናስጣ። የኢትዮጵያ ህፃናት የእሷ ልጆች ወርቅ ናቸው። እንግዲህ ወርቅ ችግር የለም፣ ሁሉም ልጆቹ ለራሱ ወርቅ ነው። ያ ሁሉ ህፃናት ያ ሁሉ እንደዛ በማንነቱ አማራ እየተገደለ እንዲህ ሲሰቃይ ኦኬ እግዚአብሔር ሳይቀርቶ ነው? እግዚአብሔር እኮ ለሁሉም እኩል ይፈርዳል። ሞታ አንዳንዴ እኮ ወጥቶ ይናገራል። በሚሰጠው ይሰጣል። ግን ይሄንን እንኳን ለምትነኩ የስ ይሄንን ስትይ ከሃይማኖት ጋር ከተለያየ ሃይማኖት አባቶችም ጋር ሁሉም ሃይማኖት ጋር ትጋጫለሽ። ያላሰው የለም። 666 እኔም ፈጣሪ ሰው ነው። ሮማን እኮ አይደለችም፣ ወይም ጆከር አይደለም። ጆከር አዳምጠኝ። እኔ የልጄ አባት የወለድኩት የልጄ አባት እዚህ ሀገር በጥቁር ትሰራለኝ ብሎ ከሶ ኮርት አቅርቦኛል። አለምንም ችት አድርጌበት ቢሆን ምንም ግን የዛኔ ምን አረኩ መሰለ? ጫማ አውልቄ ቤተክርስቲያን ሰው በሌለበት ሰዓት ሄጄ ቤተክርስቲያን እውነት አምላክ እኔም ማመልክ እግዚአብሔር ምላሽ ሞዴሬተር እየሰደቡን ነው እስከምወጣ ድረስ እጠርጋቸዋለሁ። ኦኬና እኔ ምንም አረብ ሀገር ቦኮ ሁሉ ይመታ እናትሽ ትበዳለሽ። አውጣታለሁ ያው አፍርድም ያስገባቸው አባላታለሁ። ደግሞ እነዚህ ተደብቀው እየመጡ በሌላ አካውንት የሚሳደቡ ቦርኮ አሉ። ጋለሞታ ልዩነት ጽናት ያስፈልጋል። እኔ ያንንም ያህል ነገር ሲደርስብኝ በገዛ በልጄ አባት ተንበርክኬ ቤተክርስቲያን እኔም ማመልክ አምላክ ፈጣሪዬ አንተ አትሰማኝም ወይ? ምላሽ ካንተ እዚህ ለንደን ሀገር ሰው ማጥፋት ቀላል ነው፣ ሰው ማስደብደብ ቀላል ነው። ነገር ግን እኔ ያ ተደርጎ የልጅ አባት ነው፣ ነገ ልጁ አይወቅሰኝም። ለፈጠረኝ አምላክ ሰው በሌለበት ሰዓት ተንበርክኬ አልቅሼ ነግሬዋለሁ። ምላሽ ሰጥቶኛል። እሷም ልጆቿን እንዲያረጉባትን ሰው አዶኖ የትኛው እንደምትሄድ ባላቅም በምታምንበት ሃይማኖት ካላት አዶኖ የትኛው ጋር እንደምትሄድ ወይ ሁለቱም ጋር ሄዳ ቸርችም ልጆቿን ስታቆርብ ትሄዳለች። መቼም እዛ ሁለቱም ጋር ሄዳ ተንበርክካ የልጆቼን አንተ አሰማኝ ትበል። ሴጣን ድጋሚ ያሰድው ያጨልላታል እንጂ ሴጣን ብትነግረው አይሰማትም። እውነቴን ነው የምለው፣ የሚሰማው ነገር የለም። ይቅርታ ቀላል ነገር። አሁንም የጉራጌ ልጆች እኔ ስላልኳችሁ አይሰሙኝም። ጓደኞቿ ካላችሁ ትክክለኛ ጓደኞች ካላችሁ አናግሯትና ቀላል 4 ቃል ነው። እኔ ጉራጌ ልጆች በዚህ መልኩ ልጄን እስክሰድቡ ድረስ እንዲህ ከተናደዳችሁ ማህበረሰብን የተናገረችው ይቅርታ ትጠይቅ። ዳስ ኦል ሺ ሃቭ ቱ ዱ። ይቅርታ ካላለች ልጆቿ እንዳይነኩ እኔ ቪዲዮ ሰራለሁ። ይቅርታ ካልጠየቀች ይሄ ነገር መቼም አይቆምም። ይቅርታ መጠየቅ ማህበረሰብን የተናገረችው ይቅርታ ትጠይቅ። ይሄንን የተናገርኩት እግዚአብሔር ያክብራቸው። አይሆኑ አጠይቁም እበዱ ትልሻለች። አይሽ ታቸው ከዛ ወዲህ ትጨልላለች። እኔ ምን አገባኝ? እኔ ፈትቻታለሁ። የጉራጌ ልጆች አይፈቷትም። ይቅርታ አልጠይቅም ካለች ይሄ ነገር የማይቆም እሳት ስለሆነ አይቆምም። እኔ ፈትቻታለሁ። ኖ አትፍቺ እንዴ! ከፈታሽማ አልፍታት እንዴ! እንዴት ነው የምትፈቺ? አንቺ ለማን ተሸንፈሽ ታውቂያለሽና ነው? አንቺ ማንም እኔ ተሸንፌ አላውቅም። እና ይቅርታ ወጣ ይቅርታ እስከጠየቀች ድረስ አንቺ ለምንድን ነው የምትፈቻት? እንደዚህ አይነት አንተ ካልከኝ እኔ አንተን ስለማከብር አልፈታም። ፍቺ ስላልከኝ ወጣ ይቅርታ መጣ። አንደኛ ነገር አለ። እኔም ብልሽ አንድ ጥያቄ አለኝ። ስሚ እኔ ሃይማኖቱንም በደንብ ጠለቅ ያላቅም የተለያየ ተቃራኒ ሃይማኖት አንድ ቤት ትዳር መስርቶ መውለድ ይችላል። ወለደች እሱ ባልከፋ እኮ ከዚህ በፊት እንዳለችው ታውቃለህ። ወታ ልጆችሽ ሀብዬ ክርስቲያን ናቸው እስላም ስትባል ባሌ በጣም ጥሩ ሰው ስለሆነና ስብናው ደስ ስላለኝ ልጆቼ ክርስቲያን ናቸው ብላ ላስላስ በጎን ሙስሊሙን ላስላስ አረገችው ማለት ነው። ሰው ታውቃለህ አይደል?
6 በሚለው አለፍን እኛ ካልነቁ ብለን እንጂ በተቻለ አመጣቆ በሾርን እኮ ትልሳለች። ከመጣ ጀምራ በቃ ጥፋት ነው እንዲስሯች ጥፋት እኮ አጥፍታም እኮ ይቅርታ ጠይቂ ስትባል እሺ አትልም። እኛ እኮ ባንጮ እኔና ዮዳ ባንጮ ምን አለ መሰለ ቲክቶክ መልኬን ስላወቀው ኒቃብ ለብሼ እመጣለሁ ግን ፀጉሬን እለቀዋለሁ ስትል እንዴ ብዬ እኔ ሙስሊም ባልሆንም የተከበረው ኒቃቡ ስል ትታ ማስክ ገዝታ መጣች። ትልቅ ማስኩ ደግሞ እኔ ተመቸኝ። ኮፒ አድርጌው በራሴ ሙድ ያዝኩ። እኔ እኮ ጆከር በራሴ እዚህ ቲክታክ ላይ ሙድ እኮ መድኃኒቴ ቅሚያው በራሴ ሙድም እኮ የሚሰው እኮ ፌመሶች እኮ ነን ሮምዬ። እኛማ ፌመስ ነን። አንዴ ፈምሰናል። የህዝብ መሪ እኮ ነሽ አንቺ። የህዝብ እናት እኮ ነሽ አንቺ። እንደዚህ ከአንቺ ጋር የሚነካካ ሰው አለ? እናቴ ትሙት። ከቲክቶክ መንግስት ጋር ትእዛዝ ሳስተላልፍ ትእዛዜን ካልተቀበላችሁ እንደዚህ ወታችሁ እያነፈታችሁ ነው የምታለቅሱት። ትእዛዜን እያንዳንድ መስማት አለብን። እስቲ እኔን ጋር ስድብ ጀምሮ የረታኛለ የለም። ዮኒ ማኛን አስጨልለነዋል። ለምን እኔ ድሮንሽ ከጎንሽ አለዋ። እኔ ድሮንሽ አለን አብረን ነው የምናስቀይማችሁ። የሶሻል ሚዲያ ንግስትና ንጉስ ሲነግር መስማት አለ። ነውር እኮ ነው። 666 አንተ ከሴጣን ጋር ሆና ልትመታ እንችላለች። እኛ ሴጣን አይችለንም። እናንተ ነው ሴጣን ይቀናብናል ከተነሳብን አለ። ጅቦ ከምቀስፈኝ በፊት ብሎ 666ን ተቀብያለሁ አለ። ጅቦ እንዳይቀበል በእናትህ የእኛ ግሩፕ ነው። ጅቦማ ትናንትና ባይዘዌ የኔን ፎቶ ቡጣ የለጠፈው ጅቦ አይደለም። የጅቦን ፎቶ አድርገው ከኔ ጋር ያጣሉ። ጅቦ በእኔ አይደራደርም። ከድሮ ከፌስቡክ ጀምሮ ሮምዬ ምን ሰተውሽ ነው እንደዚህ ጅቦ ቤተሰብ እኮ ነው ብሎ እግዚአብሔርም የኔን ፎቶ የለጠፈው ጅቦ አይደለም። አውቃው ጅቦን ከኔ ጋር ያጣሉት ነው። ጅቦ እኔን በተአምር ያቀኛል። ስብናዬ በነፃ ለህዝብ የምታገለጊ ምን ምስኪን ነሽ ብሎ ነው ከዚህ በፊት እኔን እንዲሰድበኝ ልከውት ሲያይ ቤቴ ገብቶ በባዶ ሜዳ አገሬ ተነካች ብዬ ሳለቅስ ሙልጭ አርጎ ሰልቦኔቷል። ለዛ ነው እኔ በጅቦ ማልደራደረው። እና ትናንት ጅቦ የለጠፈ የመሰላችሁ በጅቦ አውቀው አረጉ እንጂ ቤቱ ከፍቼ አይቼዋለሁ። ጅቦ እኔን አይነካኝም። ስብናዬን ያውቀዋል። እሷ ራሷ እኮ እና ጅቦ ሴጣኒዝም አትቀበል። ስሚ አንድ ቀን እኮ ማንም ቤት ሂዳ እኮ ኮፒ ሊንክ ታብ አርጋ ገስት ላይ ገብታላቸው አታውቅም እኮ ታውቂያለሽ አይደል? አታውቅም። እሷ እኮ ራሷን እንደ መንግስት ነው ያደረገችው ታውቃለህ? የራሷ ቤት ብቻ ሰብስባ ትወስዳቸዋለች። አሁን እንዴት መጀመሪያ ፌመሷ ማን ነበረች? ሳራ ናት። አዳምጪ። ሳርጌ አፈር ልብላ የት ሄደች? የኔ ንገርሽ እንዴት ተሰራ? እሺ ንገረኝ። የኔ እስቲ ንገረኝ። ሳራ ናት። ሳራ እንግዲህ በእርዳታ በተለያየ ነገር በሁሉም ነገር የሆነ አጀንዳ ትይዝና ሰው እንደተቸገረ አድርጋ በግሩፕ ሰው ይዛ ትመጣለች። ሀቡ እየጠራችሽ ነው ትባላለች። ሳራ ስራዋን ትታ እኮ ሀቡ እየጠራች ነው። አዎ ያችኛይቱ የኛኛይቱ የዋህን አታውቂያለሽ? ቤቷን ዘግታ ጥርግ ተከታይዋን ላስ መሲ ብርጅስቶን ከፖለቲካ ወጣለች። አሁን ቢዝነስ ላይ ናት። ይመጡና ልክ የሆነ አጀንዳ ይዛ ትመጣለች። መሲ ብርጅስቶን ታብታብቶ ለባሉ ጥሩ ሳይጀመር ትላቸዋለች። ሀቡ እየጠራችሽ ነው። ብርጅስቶን ሀቡ እየጠራች ነው። መጣው ዝግት አድርገው ያችንም ተከታዩላስ። ይህ አሁን ተነቃባት። እሷ ብትሞት እሰው ቤት ሂዳ ገዝታ አትገባም። ብትሞት ያ ማለት ምንድነው? የእሷ ተከታዮች ሂደው እኔ ቤት ላይ ልትሆነና ሽጡ። አንዱን 150 ሺህ ብር ጠይቀዋል። የሆነ ቢዝነስ አስተዋውቂልኝ ብላ 150 ሺህ ብር ከአንዱ 80 ሺህ ብር ከአንዱ 40 ምናምን ሺህ ብር ለአንዲት በአፏ ለመናገር ለ10 ደቂቃ ያክል ቤቷ ላይ ገብቶ 40 ምናምን ሺህ ብር ቀጥተዋል። 41 ሺህ ብር ሳበዩ መረጃው አለኝ እኔ
እንግዲህ ልንዘረጋግፍ ነው ታውቂያለሽ። እና ሳርያ አሁን የኛ የዋህ በ50 ሰው ቁጭ ብላልሻለች 3000 4000 ሰው የሚመለከታት ለምን ነው እውነት ተናግሬ ነው 3000 4000 ሰው የሚመለከታት አንድ ቀን እሷ ላይ ታችሁ ታውቃላችሁ? አንድ ቀን ገብታ ትንሽ ወደ አማራ ፖለቲካ ሸተት ብላ መጣች። እኔ በፖለቲካ ከመጣች እንኳን ልጆቿን ቅድመ አያቷን ምድር ላይ ያለውን ፍንቅልቅል አድርጌ እሰድብላታለሁ። የሞተ ቅድመ አያቷን ለጥፌ እሰድብላታለሁ። ያምሻል እንዴ? በድሮን እየተጠቃ ያለው ማህበረ ፖለቲካውን በታትነዋለው እኮ ድንበር አለችን። ዛሬ ሮሚ ያስበሽዋል እንግዲህ የአማራን ህዝብ ድምፅ የሚሆኑትን ድምፅ እንዳይሆኑ እያሰረች እኮ ሰዓቴን እኔ ጨምርላታለሁ። እኔ 10 ደቂቃ ብቻ ገብቻ በቻይንኛ እኮ ምንድነው መሰለ ይሄ ምስኪን 3000 4000 ሰው ሷባ ቁጭ ብሎ የሚያየው አትሊስት ወጥቶ ሞጣን ሲያነቃቃ ቢሰማ ሌላ አማራ ልጆች ስለ ሀገራቸው ድምፅ ሲሆኑ ቢሰሙ ሁሉም ኖሌጅ ያገኛሉ። የት ያገኛሉ? እነሱ ሃይድፎን አድርገው ሲከተሉ ይላሉ። አሁን ደግሞ ያፋታችሁን ሰብስባ